ነስተው አገኘናቸው እንጂ ሲሉ ሐዘናቸውን ገልጸው ሄዱ ይባላል። አለቃ ገብረሐና በዚህ ውሳኔ ተበሳጭተው ሳለ አንድ የእቴጌይቱ ወሬ አቀባይ የሆነ ደብተራ ሊያበሳጫቸው አንተ እኮ ባልንጀራዬ አይደለህም አላቸው። እንዴት አንተ? በትምህርት እበልጥሃለሁ? አንተ እኔን ኧረ ምንና ምን አውቃለሁ እያሉ መንቦጣረቆ እኮ አይደለም ተወጣጥረን ሲለይልን ነው እንጂ አላቸው። አንተ የምታውቀው ከእኔ የቀረ ምን አለና በል እስኪ አምጣው አሉ። አእጋረ ፀሐይ የፀሐይ እግሮች ስንት ናቸው በማለት ጠየቃቸው። አይ እኔ ትምህርት የምትጠይቀኝ መስሎኝ ማሰቤ አይገርምህም? የጣይቱንማ እግር ሚኒሊክን ሄደህ ጠይቅ እንጂ እኔ ምንድነኝ የምትጠይቀኝ በማለት አለቃ ጠቡን ይበልጥ ስላከረሩት በአስቸኳይ ወደ አገራቸው እንደሄዱ እቴጌይቱ አምርረው ተናገሩ። መሄዳቸውም የማይቀር ሆነ። በዚህ ጊዜ ነው አለቃ አውጥተው አውርደው ሁሉንም ነገር ከመዘኑ በኋላ ሚኒሊክ ሱፍ ነበር፣ እሾሁ ባል ነበር ብለው ገጥመው ወደ ትውልድ አገራቸው ጉዞን ጀመሩ። ምዕራፍ 7 ሞቼ ተነሳው። አለቃ በዚሁ ጉዟቸው በሸዋ በኩል አሳብረው ስለሄዱ እጅግም ችግር አላገጠማቸውምም ነበር። ይሁን እንጂ በጥንት ዘመን ረጅም መንገድ ሲጓዙ ፀሐይዋ ካሽቆለቆለችበት አሳድሩኝ ብሎ ምሽቱን ማሳለፍ የተለመደ ነበርና አለቃ ገብረሐናም አንድ መንደር ሲደርሱ የእግዜር እንግዳ ብለው ተጠለሉ። ባለቤትየው ማለፊያ የክርስቲያን ኖሮ ወዲያውኑ አለቃን መደብ ላይ አስቀምጠው የጣት ውሃ እስኪቀርብ ድረስ በረጅም ዋንጫ ኮረፌ ሰጧቸው። ባለቤትየው ማለፊያ ክርስቲያን ኖረው ወዲያውኑ አለቃን መደብ ላይ አስቀምጠው የጣት ውሃ እስኪቀርብ ድረስ በረጅም ዋንጫ ኮረፌ ሰጧቸው። ጠራራው ፀሐይ ኃይለኛ ጥም የለቀቀባቸው አለቃ ገብረሐናም የተሰጣቸውን ኮረፌ ግጥም አድርገው ቢጠጡት ሆዳቸውን ነፋቸው። ባለቤትየው ግን ጥማቸው አረካ ይሆናል ብለው ይድገሙ እንጂ አባቴ ቢሏቸው ኧረ ይበቃኛል ጌታዬ፣ ለመሆኑ ይህን በልቶ ምን ይጠጣዋል በማለት አሳቋቸው አሉ። በማግስቱ አለቃ ገብረሐና ባለቤትየውን አመስግነው ጉዞአቸውን ቀጠሉ። መቼም ሰሜን ኢትዮጵያ ተራሮች፣ በአንጻሩ ደግሞ ለጥ ያሉ ሜዳዎች ለትንግርት የሚታዩበት እና እንዲኖሩባት ሳይሆን እንድትታይ የተፈጠረች ምድር ነው የምትመስለው። አለቃ ካደሩበት መንደር የተዋወቁት ዲያቆን ጋር እያወጉ ሽቅብ ወጥተው ቁልቁል ሲመለሱ ላይ ደርሰው ታች ሲወርዱም አንጀታቸው ተናጠ መሰለ አመለጣቸው። ይህኔ ዲያቆኑ ምክር የለገሰ መስሎት የኔታ አረቄ ነው እንዲህ የሚያደርግ ይባላል። እርሶንም ትናንት እንዳየሁት ከሆነ አረቄ የሚወዱ ይመስላሉ። ባይሆን መንገድ ሲሄዱ ቢተውት ጥሩ ይመስለኛል አላቸው። አለቃ ይሄኔ ፈገግ ብለው አይ ልጄ፣ የነጋዴ አህያ ሲያንዛርጥ የሚውለው አረቄ እየተጋተ ነው አይደል በማለት የፌዝ መልስ ሰጡት። ጥቂት እንደ ተጓዙም ጎንደር አካባቢ ደረሱ። ገስግሰው ፎገራ ቢገቡ ባለቤታቸው እንደማያገኙ የተረዱት አለቃ አንዲት ጋለሞታ ቤት ጎራ አሉ ይባላል። ጋለሞታይቱ እግረ ቆራጣ ብትሆንም መልከ መልካም ስለነበረች ቤቷ በሰው ግጥም ብሎ ተሞልቶ ነበር። አለቃ እንደምንም መቀመጫ አግኝተው አረቂያቸውን እየጠጡ የሰዎችን መውጣትና የፀሐይቱን ማሽቆልቆል በናፍቆት ይጠባበቁ ጀመር። ሆኖም ሰዎቹ ሳይሄዱ ጽልመት ወረደ። ጋለሞታይቱን ቢቸግራት ለእንግዶቹ መሬት አንጥፋላቸው መቼም አዛውንት ሊያውም ቄስ ናቸውና አይነኩኝም ብላ አለቃ አጠገብ ትተኛለች። አለቃ ግን ቤቱ ረጭ እንዳለ ጠጋ ብለው እቅፍ
ያደርጓታል። በዚህ ጊዜ አጅሪት አንቱ ደፋር ብላ በደህነኛው እግሯ ብታሽቀነጥራቸው አለቃ ወደ ቀድሞ ስፍራቸው እየተመለሱ የወንድምህን ቀን ይስጥህ ሲሉ ተራገሙ። በዚህ ድርጊታቸው ያፈሩት አለቃም ሌሊት ተነስተው ወደ ትውልድ አገራቸው ጉዞ ጀመሩ። ናባጋ ጊዮርጊስ ከደርቡሾች ወረራ በኋላ ተቋቁሞ የቀድሞ መልኳን ይዛለች። ስለሆነም አለቃ ገብረሐና ወዳጅ ዘመዶቻቸውን ጠይቀው እንደጨረሱ ባለቤታቸውን እንዲመጡ መልእክት ላኩባቸው። ወይዘሮ ማዘንጊያም ብዙ ሳይቆዩ ልጃቸው ጥሩነሽን ይዘው መጡ። ከዚያም አጼ ምኒልክ የቋጠሩላቸውን ጠገራ ብር እየበሉ ይኖሩ ጀመር። ዳሩ ግን አለቃ ስንቅን መጠጣታቸውን ሊተዉ ስላልቻሉም ባለቤታቸው ሱረት ማሽተቱን እንዲተዉት ነጋ ጠባ ይወተውቷቸው ነበር። ምክሩ ያስመረራቸው አለቃም አንድ ቀን ብስጭት ብለው እባክሽም ማዘንጊያ ተይኝ፣ 80 አሐዱ መጽሐፍ መክሮ ያልመለሰኝን ማን ይሙት አሁን አንቺ መክረሽ ልትመልሺ ነው ብለዋት ጎጣቸው ወደሚገኘው ሐና መርቆሪዎስ ቤተ ክርስቲያን ሄዱ። ከቅዳሴ ውጪ ካህናቱ በመክፈልት ተጣሉ። እወቁልኝ አላቸው አንዱ ካህን። አንዴ ነችና ምነው አንተ ገጠሬ እኔ አወኩልኝ የምባል በምኒልክ በዮሐንስ በቴዎድሮስ ፊት ነው እንጂ በአንተ ነውን ብለው አለቃ ሲያፈጡበት ጊዜ ዝም አለ። ከዚያም አጅሬ በልባቸው እየሳቁ ወደ ቤታቸው ሲሄዱ አንድ አዛውንት ምነው አለቃ ለምን አይዷኛቸውም ኖሯል ቢሏቸው፣ አሄሄ ወዳጄ የደናቁርት ረዳቶቻቸው ብዙ ናቸው፣ አሁን በገላግላቸው ስሞት ሬሳዬን ሳይፈቱት ይቀራሉ ብዬ ነዋ ሲሉ መለሱላቸው። በሁለተኛው ቀን ቤተ ክርስቲያን ሊሳለሙ ቢመጡ አሁንም ጫጫታ ሁካታ ላይ ደረሱ። በድሮ ጊዜ አንድ ሰው በሰው ላይ እጅ ከሞተ ውሃ ከወሰደውና ከዛፍ ወይም ከመሰላል ወድቆ ከሞተ ፍትሐትና ተስካር አይደረግለትም ነበር። ይህ ቀሳውስቱን ያጋጨውንም ባለጸጋ ውሃ ወስዶት ኖሯል። ዘመድ አዝማድ ሬሳ ይዘው ፍቱልን ሲሉ ካህናቱ ግን ፈጽሞ አናደርገውም እያሉ ነበርና ጩኸቱ እንካ ሰላንቲያው እየበረታ መጣ። ታዲያ አለቃ ሲገቡ ያየ አንድ የሟች ዘመድ ሬሳው እንዲፈታለት አጥብቆ ለመናቸው። አለቃም ጥቂት ካሰላሰሉ በኋላ ካህናቱ ዘንድ ሂደው እኛ ምን ቸገረን፣ ማርልን ብለን ተስካራችንን እንብላ፣ እሱ ቢፈልግ ገሃነም ያግባው ብለው ሊያግባቧቸው ካህናቱም በወዳቸው ጉዳይ መጨከን አልሆንላቸውምና ወዲያው ተስማምተው ፍትሐት አደረጉ። ጊዜ ነፋስ እንዲሉ ወይዘሮ ማዘንጊያ ሳያዘክሩ የማያልፉት ዳር ሚካኤል መጣ። ሆኖም አለቃ ገብረሐና ብጉንጅ ወጥቶባቸው ስለነበር የበዓሉ መድረስ እጅግም አላስደሰታቸውም። ጤናማ ቢሆኑ ኖሮ እንደ ልባቸው ተዘዋውረው ይበሉ ይጠጡና ያወጉም ነበር። አሁን ግን ከቤት ሊወጡ አይችሉም። እንዲያም ሆኖ ግን ብዙም አልከፋቸውም። ጠበል ጠዲቁ የተጠራው ሰው ቤታቸውን ሙልት አድርጎ ነበርና ታዲያ ጨዋታው እየደራ እንደመጣ የጎንደር ሕዝብ ስላለፈው የረሃብ ዘመን አነሳና ይህኔ ሰው ሁሉ ችግር እንዳልደረሰበት እኔ እንዲህ አላሳለፍኩም፣ እኔ እንዲህ ነበርኩ እያለ ይጎርር ጀመር። በዚህ ጊዜ የሰው ግብዝነት የገረማቸው አለቃ ለካስ የጎንደርን ቅጠል የጨረስነው እኔና ማዘንጊያ ብቻ ኖረናል ሲሉ ቅጠል እየመለመሉ የበሉበትን ዘመን አስታወሷቸው። የረሃብ ነገር ሲወሳ አለቃን ትዝታ ዋጣቸው። በትዝታ ተውጠው የተቀመጡበት ደርቀው ቀሩ። አንድ ጊዜ ዘመነ አጸባ ሆኖ አለቃ የፈጸሙት ትውስ አላቸው። ከአንዲት ሀብታም ሴት ቤት ወይዘሮዋ ሴት እንግድነት አድረው ሳለ መንፈቀ ሌሊት ሲሆን ተነስተው አይነ ምድራቸውን ባለቤቲቱ አልጋ ስር አስቀምጠው ይመለሳሉ። ፈጥነው ማለዳ ይነሱና እንዴት ያለ ጉድ ነው!
ደጅ አትወጡም እንዴ? ይህን የሚመስል ነገር ሲመጣ እኔን እንኳ ብትቀሰቅሱኝ አወጣው ነበር። ኧረ አንደኛችሁን ጨቅላ ይመስል አሳፋሪ ነገር አይደለምን? ይህን የውጭ ሰው ቢሰማ ምንስ ይባላል? እያሉ መቀባጠር ጀመሩ። ወይዘሮይቱ በሁኔታው ተደናግጠው አለቃ እባክዎትን ዝም ይበሉ፣ ያለ እርሱ ያየኝም የለ ብለው ቢለምኗቸው ግን አለቃ ያየሁትን ባልናገር መጻሕፍት ይቃወሙኛልና አይቻለኝም ሲሉ ማሸበራቸውን ቀጠሉ። በዚህ ጊዜ ወይዘሮይቱ ነገሩ ገባቸውን። አይ አለቃ ያደረገውን እንኳን እግዚአብሔር ያውቀዋል። ቢሆንም እርሶ ብቻ ለማንም አይናገሩ እንጂ የፈቀዱትን እፈጽምሎታለሁ ሲሉ ቃል ገቡላቸው። አብረሽ እየቀለብሽ ታከርሚኛለሽ ብለው ጠየቁ አለቃ። ይህ ነው እንዴ ችግሩ? በደንብ እንጂ አሉ ሴትዮዋ። በዚህ ተስማምተው አለቃ ሲቀለቡ ሰንብተው የተወለወለ የቅቤ ቅል እስኪመስሉ ድረስ ተቀልበው መስከረም ኳ ሲል ወደ አገራቸው ተመለሱ። ወደ አገራቸው ሲመለሱ ምን ይመስሉ እንደነበር በዓይነ ሕሊናቸው እየተመለከቱ ፈገግ ሲሉ አፏ ሙጥ ሙጥ ያለ ዘመዳቸው በሉ አለቃ እግዚአብሔር ይማሮት ትላቸው ነበር። ይህ እንደ ሕልም ትውስ ይላቸዋል እንጂ በትክክል አልሰሟትምና የትዝታቸውን ክር ጨርሰው መተርተራቸውን ቀጠሉ። ታዲያ አገራቸው እንደደረሱ አለቃ ሄት ከርመህ መጣህ ቢሏቸው የዘንድሮ ክራሞቴ ምኑ ተጫውቶ እንዲያው አሬን ስበላ ከርሜ መጣሁ በማለት መለሱ። ከዚያ ጊዜ ጀምሮም የጎጡ ነዋሪዎች አሬን ስበላ ከርሜ እያለ ይጠራቸው እንደነበር አስታውሰው ሲፈጉ ዘመዶቻቸው በድጋሚ አንቱ አለቃ ብትላቸው ከእንቅልፍ እንደነቃ ሰው አቤት ብለው በንቃት ተቀመጡ። አሁንስ ብጉንጁማ ሞጥሙጧልና ሊፈርጥልዎ ነው አለቻቸው። አጅሬም ይሄኔ ፈጠን ብለው እንዳፍሽ አድርግልኝ በማለት አሽሟጠጧት። የታመመ ሁሉ አንድም ይድናል አሊያም ይሞታል። የአለቃ ሕመም ግን ቀላል ስለነበር ብዙም ሳይቆዩ ዳኑ። አፈ ሞጥሟጧም ዘመዳቸው በተራዋ በጠና ታማ ተኛች። ሕመሟም የፍቅር ነበር። ምሕረቱ የተባለ አንድ ወዳጅ ሌላ አገር መሄዱን ሲነግራት ክፉኛ ታመመች። አለቃም ውለታ ለመክፈል ወይዘሮይቱን ጥየቃ ቤቷ ቢሄዱ አጅሪት አያዙ ተይዛ አመዷ ወጥቶ ቢያዩት እቴ ምሕረቱን ያምጣልሽ፣ ምሕረቱን ያውርድልሽ ብለዋት ተመለሱ። የመኸር ጊዜ ደረሰ። ሁሉ ከየጎሬው በኅብረት አዝመራውን መሰብሰብም ጀመረ። በሰሜን ኢትዮጵያ በተለይ በበጌ ምድር ደቦ የተባለ የተለመደ አሰራር ስለነበር ለማነቃቂያ ይበላሃል ጅቦ እያሉ በመጨፈር ሰውን ከየቤቱ ያስወጣሉ። አለቃ ገብረሃና ቤት ቢመጡ ግን አጅሬ በራቸውን ቀርቅረው አላስገባ አሏቸው። አገሬው በድርጊታቸው ቢያዝንም አዝመራውን ሲሰበስብ ውሎ በማግስቱ የአገር ሽማግሌዎች ላይ ከሰሷቸው። ለምንድን ነው አገሬው እየጨፈረ ቤት ሲመጣ የተደበቁት አሏቸው። ይበላሃል ጅቦ እያሉ ቢመጡብኝ ፈርቼ በሩን ዘጋውታ አሉ አለቃ። በድርጊታቸው ያዘኑት ሽማግሌዎች በአለቃ መልስ ቢገረሙም ዳግመኛ እንዳይለምዳቸው ማስጠንቀቂያ ሰጥተው አሰናበቷቸው። አገር ያዘነባቸው አለቃ መቀመጥ ቢያዘወትሩም ከቶኑ ጤንነትን አላገኙም። ብዙ ሳይቆዩ ኪንታሮት ያዛቸው። በቀድሞ ዘመን ኪንታሮት ሲወጣ በቅጠል መታሸት ወይም በእሳት መተኮስ የተለመደ ነበርና አለቃም ሊተኮሱ ተወሰነ። ሲተኮሱም አመለጣቸው። በዚህ ጊዜ ወጌሻው እየሳቀ ምን ነው አለቃ ቢላቸው ቤት ሲቃጠል ጢስ አይወጣም እንዴ ሲሉ መለሱለት።